ዛሬ ደግሞ እጅግ በጣም ጣፋጭና ቆንጆ የሆነ የፎሰሊያ አሰራር ነው ይዤላችሁ የመጣሁት ማለት ነው። እንደምትወዱት ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለው ክብሩ ይስፋ ለመድኃኔዓለም። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንደምትወዱት ተስፋ አደርጋለሁ ማለት ነው ቤተሰቦቼ። በተለይ አዲስ የምትመጡ ልጆች የፈረንጅ ምግብ እንዴት ነው የምንሰራው በጣም ይከብደናል ብላችሁ የምትጨናነቁ፣ ቀላል ነው፣ ድፍረት ነው የሚያስፈልገው ማለት ነው። እንደምታዩኝ እንግዲህ እዚህ ጋር ቅመሞቼን አስተካክያለሁ ማለት ነው። ቀረፋ ታደርጋላችሁ ስጋውን ተጨመራችሁ በኋላ ከስጋው ጋር ቀረፋውን እንትን ታረጉታላችሁ። ይሄ ቅጠሉን ነገር እንኳን ስሙን አላውቀውም፣ ይሄ ቀረፋውን አውቃለሁኝ። ስለዚህ አትጨነቁ፣ እንዴት ነው ምግብ የምንሰራው ብላችሁ አትጨነቁ። ማየት ብቻ ነው ከእናንተ የሚጠበቅባችሁ። ታዲያ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አንድ ባንድ አሳያችኋለሁ ማለት ነው። በብዛት እንግዲህ አረቦች የሚወዱት ምግብ ያው አንደኛ ሞሎክዬ ነው፣ ሁለተኛ ደግሞ ፎሰሊያ ነው ማለት ነው። ፎሰሊያ በጣም ይወዳሉ። ታዲያ ከጎኑ ደግሞ ሩዝ፣ ከሩዝ ጋር ነው የሚበላ። ቲማቲሙን አብዝቸው ስለነበረ ይኸው እዚህ ጋር ቀንሸዋለሁ ማለት ነው። ምክንያቱም ብዙ ቲማቲም አይወዱም እነሱ፣ ብዙ ሽንኩርትም አይወዱም። ነጭ ሽንኩርት ደግሞ ግማሽ ራስ ነው ማደርገበት፣ ሁሉንም አላደርገውም። ታዲያ ይሄን ፎሰሌውን አገነፍለዋለሁ መጀመሪያ ከመስራቴ በፊት። እንደምታዩት አንድ ኩባያ ከግማሽም ደግሞ ሩዝ ዘፍዝፌ ያስቀምጫለሁ ማለት ነው። ሩዝ በነገራችን ላይ ስትሰሩ ዘፍዝፋችሁ ስታቆዩት በጣም አሪፍ ነው። ቶሎ የመብሰል እንትን አለው ማለት ነው። ለሰስ ባለ ውሃ ዘፍዝፋችሁ ማስቀመጥ ሩዙን ማለት ነው። ከዛ አንድ 10 ደቂቃ ከዘፈዘፋችሁ በኋላ በደንብ አድርጋችሁ አጥባችሁ መጨመር ነው ማለት ነው። እንደምታዩኝ እንግዲህ እዚህ ጋር ሽንኩርት እየከተፍኩ ነው። ያው የአንድ እጅ ካሜራ ስለሆነ በጣም ይቅርታ አድርጉልኝ። እንደ እግዚአብሔር ፍቃድ እንግዲህ ያው የካሜራ ማስቀመጫውን እናንተም ግዢ እያላችሁኝ ነው፣ እኔም ደግሞ እያሰብኩ ነው። ግን ያው ነገሮቹ ያለ መስተካከል ነገር ነው እንጂ እኔም እያሰብኩ ነው። እናንተ ባትሉኝ ራሱ እኔም እያሰብኩ ነው። ብዙዎቻችሁም የካሜራ እንትን ለምንድን ነው ማትገዢው እያላችሁኝ ነው። እገዛለሁ እንደ እግዚአብሔር ፍቃድ። እዚህ ጋር የሞቀ ውሃ አለኝ። ስለዚህ እዚህ ጋር አገነፍለዋለሁ ማለት ነው። ካገነፈልኩት ብዙ ሰዓት እንዳይፈጅብኝና ውሃው ደግሞ እደፈዋለሁኝ የበለጠ ንጹህ ይሆናል ማለት ነው። አገንፍላችሁ ውሃውን ስትደፉት ንጹህ ነው የሚሆነው የበለጠ። ስለዚህ እዚህ ጋር አገነፍለውና ውሃውን አንጠፈጥፈዋለሁኝ ማለት ነው። እዚህ ጋር ባዶ ድስት አለኝ። ዘይት ጨምርበትና ሽንኩርቴን አቁላላለሁ ማለት ነው ቤተሰቦቼ። ዘይት አለኝ እዚህ ጋር ዘይት ጨምራለሁኝ። እንደምታዩት ዘይት ጨምሬያለሁ። ዘይቱን ደግሞ በርከት አድርጌ ነው የጨመርኩት። ለምን ብትሉኝ ለራሴም ስለምፈልግ። ሽንኩርትም በዛ አድርጌ ነው የከተፍኩትኝ። ዘይትም እንደምታዩት በዛ አድርጌ ነው የጨመርኩት። ምክንያቱም ካቁላለሁ በኋላ ለራሴ ቀንሼ ስለምወስድ ማለት ነው። ለራሴ ስለምወስድ ቀንሼ በዛ አድርጌ ነው ሽንኩርቱንም የከተፍኩትኝ፣ ዘይቱንም የጨመርኩትኝ በዛ አድርጌ ነው። ቲማቲሙንም የከተፍኩትኝ በዛ አድርጌ ነው እንደምታዩት ማለት ነው። ስለዚህ አሁን ዘይቴ ሲሞቅልኝ ሽንኩርቴን እጨምራለሁ። በነገራችን ላይ በዚሁ አጋጣሚ ልነግራችሁ የምፈልገው ነገር ሽንኩርታችሁ ቶሎ እንዲሞትላችሁ ዘይቱን ማሞቅ አለባችሁ። መጀመሪያ ዘይቱን ታሞቁትና ዘይቱ ከሞቀ በኋላ ነው ሽንኩርት መጨመር ያለባችሁ ማለት ነው። ምክንያቱም ዘይቱ ከሞቀ ትኩሱ ዘይት ላይ ሽንኩርት ስጨምሩበት በጣም ነው እንትን የሚለው፣ በጣም እንትን ይላል፣ ኩምትርትር ነው የሚያደርገው ማለት ነው ዘይቱ። እንደምታዩኝ እዚህ ጋር ነጭ ሽንኩርት ከትፌ ያስቀምጬ ነበር፣ እሱን እየጨመርኩት ነው። ነጭ ሽንኩርትም ያው ብዙ አላበዛሁኝም ማለት ነው። ምክንያቱም እኛ አበሾች በጣም እንወዳለን ነጭ ሽንኩርት፣ ግን አረቦቹ ብዙ አይወዱም። ለዛ ነው ብዙ ያልጨመርኩበት ማለት ነው እንጂ ለራሴ አሁን ምግብ ባዘጋጅ አንድ ራስ ሙሉ ነው የማደርገው ማለት ነው። ምክንያቱም ነጭ ሽንኩርት በጣም ያጣፍጣል፣ መድኃኒትም ነው ማለት ነው። እንደምታዩት እዚህ ጋር አሁን እያገነፈልኩት ነው። ፎሰሊያዬን እያገነፈልኩት ነው። እዚህ ጋር ቲማቲም እየከተፍኩኝ ነው።
አሁን እንግዲህ ፎሰሊያ ገንፍሎልኛል። ስለዚህ ይህን ውሃ ወስጄ መጅላ ላይ ይደፋዋለሁ ማለት ነው። አንጠፈጥፈዋለሁ ማጥለያ አዘጋጅቻለሁ። እንደምታዩት በማጥለያ አጥልዬ ውሃውን እደፋና ፎሰሊያን አንጠፍጥፌ በንጹህ ውሃ አለቀልቀዋለሁ ፎሰሊያውን ማለት ነው። ሽንኩርቴንም እንደምታዩት እንግዲህ በደንብ አድርጌ ጥብስ እያረኩት ነው። አሁን እንግዲህ ቲማቲሜን እጨምራለሁ ማለት ነው። ምክንያቱም እንደምታዩት ሽንኩርቴ በጣም ሞቶልኛል። ሽንኩርቴ እንደዚህ ሙትት ካረኩት በኋላ ቲማቲም እጨምራለሁ ማለት ነው። በነገራችን ላይ ነጭ ሽንኩርቱንና ቀይ ሽንኩርቱን አብሬ ያረኩትኝ ያው አረቦቹ አይወዱም፣ ፍጥጥ ሲል ነጭ ሽንኩርቱ አይወዱም። እኛ ብንሆን ግን መጨረሻ ላይ ነው የምናደርገው። እንደምታዩት እንግዲህ አንጠፍጥፌዋለሁ። ፎሰሊያን አንጠፍጥፌ በማጥለያ እንደዚህ ያስቀምጨዋለሁ ማለት ነው። በነገራችን ላይ ፎሰሊያ የምትጨምሩት መጨረሻ ላይ ነው። ሽንኩርታችሁን አቁላላችሁ፣ ቲማቲማችሁን አቁላልታችሁ፣ ስጋችሁን ጨምራችሁ አቁላልታችሁ መጨረሻ ላይ ነው የሚጨመረው ማለት ነው። አሁን እንደምታዩት እንግዲህ ቲማቲሜን እየጨመርኩ ነው ማለት ነው። ሽንኩርቴ ሙትት ብሎልኛል። ቲማቲሜን እየጨመርኩ ነው። ቲማቲሙን ግን ቀነስ አድርጌዋለሁ፣ ምክንያቱም አብዝቼዋለሁ ማለት ነው። ስላበዛሁት ቲማቲሙን ቀነስ አድርጌዋለሁ። አሁን የቲማቲሙ ውሃ ስላለው ማለት ነው፣ የቲማቲሙ ውሃ ምጥጥ እስከሚል ድረስ በደንብ አድርጋችሁ ትጠብሱታላችሁ ማለት ነው። የቲማቲሙ ውሃ እስከሚጠፋ ድረስ ተጠበስ ነው በኋላ ስጋችንን መጨመር ነው። ምክንያቱም የራሱ የስጋው ራሱ ውሃ ስላለው ማለት ነው። የራሱ ስጋው ራሱ ውሃ ስለሚተፋ ግዴታ የቲማቲሙ ውሃ እስከሚመጥ ድረስ ሽንኩርታችንና ቲማቲማችንን በደንብ አድርገን ጥብስ ማድረግ ይጠበቅብናል ማለት ነው። በኋላ ላይ ስጋውን ስጨምሩት የራሱ የስጋው ውሃ ስላለው እንደምታዩት እንግዲህ ጨምር ያለው ስጋዬንም ጥብስ አድርጌዋለሁ። አሁን እንግዲህ እዚህ ጋር ሩዝ ልሰራ ነው። ሸርዬ እየጨመርኩ ነው ማለት ነው። በነገራችን ላይ እንግዲህ አረቦቹ ሩዝ በሸርዬ ይወዳሉ። ሩዝ ብቻውን ከመስራት ይልቅ እንደዚህ በሸርዬ ይወዳሉ። ይህንን ስሙን የማታውቁ ሰዎች በኢትዮጵያ ምን እንደሚባል አላውቅም። ሸርዬ እንደ እንዶሚን በሉት። ልክ እንደ እንዶሚን ሆኖ ድቅቅ ያሉ ነገሮች ናቸው። እዚህ የአረብ ሀገር ነው የራሱ ያወቅኩትኝ። ሸርዬ ነው የሚሉት አረቦች። እንደምታዩት ሸርዬውን ጥብስ እያረኩት ነው። ከዛ የታጠበ ሩዜን እጨምራለሁ ማለት ነው። በደንብ አድርጌ ከጠበስኩት ቀይ ከሆነ በኋላ ሸርዬው አጥቤ ያዘጋጀሁትን ሩዝ በአናቱ ጨምራለሁ ማለት ነው። በነገራችን ላይ ሩዝ ስትሰሩ ደግሞ እኔ ልነግራችሁ የምፈልገው ነገር 2 ብርጭቆ ሩዝ ከሰራችሁ 4 ብርጭቆ ውሃ ነው የምትጨምሩት። አንዳንዶቻችሁ ማለት ነው ዝም ብላችሁ በግምት የምትሰሩ ልጆች አላችሁ። ከዛ ሩዙ ገንፎ ነው የሚሆንባችሁ፣ ገንፎ ማለት ነው። ወይ ታበዙበታላችሁ ውሃውን ወይ ታሳንሱታላችሁ። በቃ አረቦቹ እንደሚሰሩት ስሩ ማለት ነው። አሁን አረቦቹ በልክ ነው የሚሰሩት። ሩዝም ሲያረጉ በልክ ነው የሚያረጉት። ምንም ነገር ሲያረጉ በልክ ነው የሚያረጉት። ለምሳሌ አሁን እኔ 1 ብርጭቆ ከግማሽ ነው ሩዝ ያረኩት። ስለዚህ የሚጨምርበት ስንት ነው? 3 ብርጭቆ ውሃ ነው የሚጨምርበት ማለት ነው። 1 ብርጭቆ ከግማሽ ከሆነ ሩዙ 3 ብርጭቆ ውሃ ጨምርበታለሁ ማለት ነው። 1 ብርጭቆ ከግማሽ ከሆነ ሩዙ 1 ማንኪያ ከግማሽ ጨው ጨምራለሁ ማለት ነው። እንደምታውኝ አሁን ጨው እየጨመርኩኝ ነው። 1 ማንኪያ ጨምሬያለሁ። ከዛ ግማሽ ማንኪያ ደግሞ ጨምርበታለሁ ማለት ነው። 1 ማንኪያ ከግማሽ ኩል ክበዬ 1 ማንኪያ ነው ጨው የሚደረግበት ማለት ነው። በነገራችን ላይ አረብ ሀገር በደንብ አድርጋችሁ እናንተ ፍላጎቱ ካላችሁ ትምህርት ትማራላችሁ። በተለይ እንደዚህ ምግቦች ማለት ነው። ግን የእናንተ ፍላጎት ይወስነዋል። አንዳንዶቻችሁ ማለት ነው በጣም ግርም የምትሉኝ ነገር የእነሱን ምግብ እንችላለን ብለን በኋላ ምግብም ጽዳትም ልብስ መተኮስም አረ አንችልም ነው የምትሉት ማለት ነው። ግን ለራሳችሁ ነው የሚጠቅማችሁ። ከዛ ቤት እንኳን ብትወጡ ማለት ነው ምግብ ከቻላችሁ በደህና ደሞዝ ነው የምትቀጠሩት ማለት ነው። እንደምታወኝ እንግዲህ 3 ብርጭቆ ውሃ ነው የጨመርኩበት ለ1 ግማሽ ሩዙ ማለት ነው። 1 ከግማሽ ጨው ጨምሬያለሁ ማለት ነው። እና በግምት ለመስራት አትሞክሩ። በልክ ስሩ። በልክ ስትሰሩ እነሱም ራሱ ያው የለመዱት ነገር ስለሚሆን ደስ ይላቸዋል ማለት ነው። በነገራችን ላይ እኔ አሁን ሴትዬ ምግብ ትሰራለች፣ ግን እኔ ስሰራ ነው ደስ የሚላት። እኔ ስሰራ በጣም ደስ ብሏት ነው የምትበላው ማለት ነው። አንቺ ስትሰሪ ነው እኔ ደስ ብሎኝ የምበላው። እኔ ከሰራሁትኝ ሽታ ስለሚሸተኝ በቃ የምግብ ፍላጎቴ ይዘጋል ትለኛለች ማለት ነው። እና እንደምታዩት እንግዲህ እዚህ ጋር ያው ሽንኩርቴን፣ ቲማቲሜን፣ ነጭ ሽንኩርቴን ጥብስ አድርጌ እየጨረስኩ ነው ማለት ነው።
እንግዲህ በነገርኳችሁ መሰረት ከዚህ ካቁላለሁት ሽንኩርትና ቲማቲም ላይ ማለት ነው ትንሽዬ ለራሴ ወስዳለሁ። ቅድም እንደነገርኳችሁ ያበዛውትኝ ለራሴ ስለምፈልገው ነው ብዬ ነግራችኋለሁ አይደለ? ስለዚህ ይኸው እየቀነስኩ ነው ለራሴ ማለት ነው። በዚሁ አጋጣሚ እኔ ልነግራችሁ የምፈልገው ነገር ለራሳችሁ ጊዜ ስጡ፣ ራሳችሁን ተንከባከቡ። እኔ አሁን እንደምታዩኝ የራሴን ምግብ ከጎን እየሰራው ነው፣ የእነሱን ምግብ ከጎን እየሰራው ነው። በተለይ በጾም ሰዓት ትጎዳላችሁ። እዚህ ጋር አሁን ማቁላላት ለራሴ ሽሮ ልሰራ ነው። ካቁላለሁት ላይ ቀንሼ ወስጃለሁ ማለት ነው። ስለዚህ ለራሳችሁ ጊዜ ስጡ። ራሳችሁ ስትኖሩ ነው። እናንተ ከሌላችሁ ምንም ነገር ሊኖር አይችልም ማለት ነው። ብዙዎቻችሁ ለራሳችሁ ጊዜ አትሰጡ። ስለዚህ ለራሳችሁ ጊዜ መስጠት ግድ ይላችኋል ማለት ነው። እና እንግዲህ ሽንኩርቴንና ዘይቴን ቲማቲሜን ሽንኩርቴን ታቁላለሁ በኋላ ያው ስጋዬን እየጨመርኩኝ ነው። ስጋው ራሱ እንዴት አባቱ ነው የሚያምረው! በስማም ከለሩ በጣም ነው የሚያምረው። አሁን ስጋውን በደንብ አድርጌ ጥብስ ካረኩት በኋላ ማለት ነው ስጋው አይበስልም። ታውቃላችሁ የአረብ ሀገር ስጋ ትንሽ እንደኛ አይደለም፣ እንደ ኢትዮጵያ በጣም እንትን ነው አውዬ ነው የሚባለው። በቃ ጊዜ ይፈጃል ማለት ነው። ስለዚህ አሁን በዚህ ድስት ላይ በደንብ አድርጌ ከጠበስኩት በኋላ ምንድነው የማደርገው መሰላችሁ? ብሮስቶ አለኝ። ብሮስቶ እንግዲህ ሁላችሁም ታውቁታላችሁ። እዚህ ጋር እንግዲህ ያው ፎሰሊያን አጥቤ ያዘጋጀሁት ነው። ሩዜም ደግሞ እዚህ ጋር እንግዲህ ውሃ ከልሾ እየተንተከተከ ነው ማለት ነው። ቅንስ አድርጉት። ሩዝ ሲሰሩ የመጨረሻ ቀንሱት ጋዙን ማለት ነው፣ ቀስ ብሎ እንዲበስልላችሁ። አሁን እዚህ ጋር ደግሞ ቅመም አለኝ እንትን ቀረፋና ይሄ ወረቀ ጋር ነው የሚባለው እንግዲህ በአረበኛው በአማርኛው አላውቀውም ስሙን፣ ቅጠሉ ማለት ነው። በጣም ነው ወጥ የሚያሳምረው፣ በጣም ያሳምራል ምግብ ማለት ነው። እና እንግዲህ እንደዚህ አድርጌ ስጋውን ጥብስ አድርጌ ከጨረስኩ በኋላ ምንድነው የማደርገው መሰላችሁ? በብሮስቶ አደርገዋለሁ። ብሮስቶ ታውቃላችሁ አይደለ? በነገራችን ላይ ብሮስቶ ገዝታችሁ ብትገቡ ሀገር ራሱ ጥሩ ነው። እንደምታዩት ይኸውላችሁ እዚህ ጋር ብሮስቶ ላይ ገለበጥኩት ማለት ነው። አሁን ይሄ ብሮስቶ ምንድን ነው የሚጠቅመው ካላችሁ እዚህ ብሮስቶ ላይ 13 ደቂቃ አረገውና አላርም ሞላለታለሁ። ራሱ ሲበስል ራሱ ዘምሮ ይዘጋል ማለት ነው። እንደምታዩት ይሄ ብሮስቶ ነው የሚሉት በአረቦች፣ በአማርኛው አላውቀውም ይቅርታ አድርጉልኝና በቃ ምንም ነገር ጥራጥሬ ነገር ስትቀቅሉ በ10 ደቂቃ የሚያበስል ነው። እዚህ ጋር አሁን 13 ደቂቃ ሞልቼ አረገዋለሁ። ራሱ ሲጨርስ ይዘምራል ማለት ነው። ስጋው ይበስላል። ከዛ ደግሞ ፎሰሊያውን ጨምረውና እንደገና ደግሞ 10 ደቂቃ ደግሞ አድርጌ ደግሞ ከፎሰሊያው ጋር ደግሞ አበስለዋለሁ ማለት ነው። ፎሰሊያው 10 ደቂቃ ነው የሚፈጅ፣ ስጋው ደግሞ 13 ደቂቃ ነው የማደርገው ማለት ነው። አሁን ፎሰሊያውን የምጨምረው በኋላ ከ13 ደቂቃ በኋላ ስጋው ከበሰለ በኋላ ነው። በነገራችን ላይ ሳልሳ የምጨምረው እኔ መጨረሻ ላይ ነው። ልክ ፎሰሊያውን ስጨምር ነው ሳልሳ የምጨምረው አብሬ ማለት ነው። ሳልሳ በጣም ብዙ እሳት ላይ መቆየት የለበትም። እንደምታዩት እንግዲህ ሩዜም ራሱ ደርሷል ማለት ነው። ቀለል ያለች ሩዝ ነው የሰራው። ሩዝ ብዙ ስለማይበሉ እኛ ቤት ሩዝ ብዙ አይበሉም እና ሩዝ ሁሌም አብዝቼ ስሰራ ስለሚደፋ ዋው! እንደምታዩት እንግዲህ ያውላችሁ ፎሰሊያውን ስጨምር ግን አላሳየዋችሁም፣ በጣም ይቅርታ ማለት ነው፣ አልተመቸኝም። ያውላችሁ እንደምታዩት እንግዲህ ምግቤ ደርሷል ማለት ነው። ስጋውን 13 ደቂቃ ካበሰልኩት በኋላ ፎሰሊያውን ደግሞ 10 ደቂቃ አረኩለትና ራሱ ዘምሮ ሲዘጋ ይሄው ከፍቼ እያሳየዋችሁ ነው ማለት ነው። እና አትፍሩ፣ ማርያምን ቀላል ነው። የአረብ ምግብ አንችልም እንፈራለን የምትሉ በዛ ላይ ደግሞ ስራ ይበዛብናል ብላችሁ ትፈራላችሁ፣ ለምን እንደሆነ አላውቅም። ስለዚህ አትፍሩ፣ በቀላሉ መስራት ትችላላችሁ። ዋናው ድፍረት ነው የሚያስፈልጋችሁ እና ጠንካራ ሆኑ ማለት ነው። የራሳችሁን ምግብ ደግሞ ከጎድን እየሰራችሁ እናንተንም ራሳችሁን እየጠበቃችሁ እንደምታዩት በጣም ነው የሚያምረው። ከለሩ ራሱ ብሉኝ ይላል ማለት ነው።